ውድ የቆሮንቶስ ሚዲያ ተከታታዮች እንደምን አላችሁ? ሰላም እግዚአብሔር ከእናንተ ጋር ይሁን። የኦርቶዶክስ ተዋሕዶ ክርስቲያን እምነት ተከታዮች የቀጠለ ነው። እንግዲህ አራተኛው ዙር ክፍል በጣም ረጅምና ከባድ ጉዞ ነው። እሱን ነው ማካፈላችሁ። ዛሬም አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደ ዕለቱ መርሐ ግብር መዳረሻ ከመጓዛችን በፊት የሐመር ወረዳ ዋና ከተማ ከሆነችው ዲመካ ተመልሰን እንደ ወትሮ የምግብ ደንበኛችን ሚሚ ከተባለችው ምግብ ቤት ገብተን የዕለቱን የአርብ በመሆኑ ሁላችንም የጾም ምግብ አዘን ተመግበን እንደጨረስን ትኩስ መጠጦችን ተጠቅመን የአዳር መዳረሻችን ወደ ሆነው በግብጾቹ ዘንድ ከሚታወቁና እዚያው ሳሉ እግዚአብሔር በመረጣቸው መሰረት በአንዱ ገዳም መንኩሰው ያገለገሉ ከነበሩ ኢትዮጵያዊ አቡነ ሙሴ ጸሊም ወይም ጥቁሩ ሙሴ ከተባሉትና በስማቸው ከታነጸው እና የሐመሮች ምድር ከሆነው ቡስካ ተራራ ላይ ተንተርሶ ከተመሰረተው ደብረ ጽዮን አቡነ ሙሴ ጸሊም አንድነት ገዳም ለመሄድ ከቀኑ 10:45 ሰዓት ጉዞ ተጀመረ። መዳረሻችን በእግዚአብሔር ቸርነት ሆኖ ምሽት የምንገባ ይሆናል። ጉዞ ቀጥሎ በመንገዳችን ላይ የሚገኘው ሊቀ ሰማዕት ሻንቆ ቅዱስ ጊዮርጊስ ቤተክርስቲያን ስንደርስ አገልጋይ የሰንበት ትምህርት ቤት ተማሪ ደቀ መዛሙርት በዝማሬ ከመንገድ ተቀብለውን ወደ ውስጥ በመዝለቅ አውደ ምሕረቱ ድረስ ስንደርስ የደብሩ ካህን ያስተማሯቸው የሐመር ታዳጊ ሕፃናት ለድቁና ያበቋቸውን ችሎታቸውን ሰምተን በማድነቅ እግዚአብሔር ጸጋውን አብዝቶ ለአገልግሎት ያብቃቸው ማለት ለካህኑ አባታችን ለሰጡት አገልግሎትና ለመልካም ጅምር ከተጓዦች የተወጣጣ ብር 15,000 በስጦታ አበርክተን ለአብነት ተማሪዎች ሽልማት በመስጠት ሁሉን ነገር አጠናቀን ጉዞ ለማድረግ በዝግጅት ላይ እንገኛለን። እንደምታዩት ግን አሁን ዝማሬ እያቀረቡን ያሉት የአካባቢ ማህበረሰብና ደቀ መዛሙርት ናቸው። ከዚህ በኋላ ያለው ጉዞ ነው የሚያስደምማችሁ። አብራችሁን ብትቆዩ ታተርፋላችሁ፣ ትደሰታላችሁ፣ ሐሴትም ታደርጋላችሁ። ምን ያህል መከራ ውስጥ አልፈው ኦርቶዶክስ በህዝብ ውስጥ እንደምትሰራ ታዩበታላችሁ ብዬ አስባለሁ። አብራችሁን ቆዩ።
እንደገለጽኩላችሁ እንግዲህ መንገዱ ከባድ ነው ብያችኋለሁ። አሁን እንግዲህ ዋናውንና ከባዱን መንገድ እየጀመርን እንገኛለን። ከፊታችን የምታዩት ወንዝ ነው። ክረምት ውሃ የሚፈስበት ወንዝ ነው። ድልድይ የለውም። በዚህ ውስጥ ገብተን ነው የምናልፈው። ይሄ ውሃው ከቋጠረና አሸዋ ውስጥ ውሃ ካለ መኪናውን በጣም የሚያስቸግረው እንደሆነ ነው የአካባቢው ሰው የሚያውቀው። እኔም ከዚህ በፊት እንደምረዳው እንደዛ ነው። ብዙ ጊዜ ተመላልሼበታለሁ እና እግዚአብሔር አምላክ እንግዲህ ወዶና ፈቅዶ ይሄን ካሻገረን ሌሎቹም ከባድ ናቸው። ግን ይሄ ደግሞ መሰረታዊ ነው። የመጀመሪያው ከባድ መንገድ ነው። እንደምታዩት አሸዋ ነው መሬቱ። ከመኪናውን ጎማውን ከያዘው መሻገር የማንችልበት ሁኔታ ይፈጠራል። ግን ደግሞ እግዚአብሔር ቸርነትና የልጁም የሹፌሩ ብቃትም ጥሩ ስለሆነ ይሻገረዋል ብዬ አስባለሁ። እንደ አልኩትም ይኸው እየተሻገረው ይገኛል። እግዚአብሔር አምላክ ወዶና ፈቅዶ ይሄንን ሁሉ ስለሚያደርግ ይሄንን በረሃ እንድናቋር ስለሚያደርግ እሱ ክብሩን ይሰደው። መንገዳችን እንደቀጠለ ነው። አሁንም የምታዩት መንገድ በጣም አስከፊ የሆነ ጥሩ ያልሆነ መንገድ ነው። ግን አባቶች ይህን ሁሉ መከራ አልፈው ይህን ሁሉ መንገድ ተሻግረው ነው ለሀገርና ለሕዝብ እየጸለዩ በዛ ላይ ደግሞ በጣም ምርጥ የሆነ ጥበብ ውጤት አላቸውና እሱን እያመረቱ ለአካባቢው ሕዝብ እያቀረቡ በማገልገል ላይ ይገኛሉ። በጸሎትም በእውቀትም እያገለገሉ የሚገኙ አባቶች መኖሪያ ነው የምንሄደው። አሁን ሙሴ ጸሊም ገዳም ይባላልና እዛው ስንደርስ ሁሉን ነገር ታዩታላችሁ ብዬ አስባለሁ። እግዚአብሔር ይሄንን መንገድ እንዲያሳልፈን የእናንተም ጸሎት ታክሎበት እኛም እየጸለይን ነው ያለነውና እግዚአብሔር አምላክ ወዶና ፈቅዶ እንግዲህ ከቦታው እንዲያደርሰን የሱ ፈቃድ ይሁን ብለን እየሄድን ነው። በድፍረት እየተጓዝን ነው። እንግዲህ አሁን ሁሉም ነገር በአልጋ በአልጋ እየሆነ ይመስላል። መንገዱ አስቸጋሪ ቢሆንም መኪናው ጥሩ አቅም አለው። ሾፌራችንም ችሎታው በጣም ጠንካራና ጎበዝ ነው። በደጋግሞ መጥቶ ስላየው አካባቢውን ብዙም የተቸገረ አይመስልም። እንግዲህ መንገዳችን እስካሁን በጥሩ ሁኔታ እየሄደ ነው ያለውና እግዚአብሔር በዚሁ ካሳካና ከቀጠለ መዳረሻችንን እስክንደርስ ድረስ ምንም ችግር ይገጥመናል ብለን አናስብም። እንደምታዩት በየቦታው ውሃ መንገዱን በልቶታል። ወንዝም በላዩ ላይ እየፈሰሰ ነው የሚገኘው። መኪናው እንግዲህ በጥንቃቄ እየመራ ሾፌሩ እያጓጓዘን ይገኛልና እግዚአብሔር አምላክ እንግዲህ ከማመስገን ሌላ ምን ማለት ይቻላል? ኦርቶዶክስ ተዋሕዶ ቤተክርስቲያን የትም ቦታ ትገኛለች። ጥሩ ቦታ ሳትመርጥ ደህና ቦታ ሳትል አስቸጋሪ ቦታዎች ላይ በመሄድ ምንም ሃይማኖት ባልደረሰበት ቦታ እየተገኘች እንግዲህ ሃይማኖትን ለማዳረስ ጥምቀትን ለማዳረስ ከእግዚአብሔር ጋር አንድ ለማድረግ ጥረት እያደረገች የምትገኝ ቤተክርስቲያን ናት። ሐዋርያዊት ናት፣ ኩላዊት ናት፣ ዓለም አቀፋዊ ናት። ይህንን ሁሉ ለማሳካት ነው እንግዲህ እኛም የምንጓዘውና እግዚአብሔር አምላክ ቅዱስ ሚካኤል ተራርቶን እንግዲህ ቦታው ላይ እንደርሳለን ብዬ አስባለሁ። አሁን የምታዩት ቦታ ነው ከባዱና ወሳኙ ቦታ ይሄ ነው። በዚህ ቦታ እንግዲህ እንዴት እንደምናልፈው እግዚአብሔር ነው የሚያውቀው። እንግዲህ አሁን መሽቷል። እንደምታዩት መብራት እየተጠቀመ ነው የሚገኘውና ከዚህ በኋላ ያለውን ነገር ነው እንግዲህ ከበድ የሚለን እሱንም እናልፈዋለን ብዬ አስባለሁ። አብራችሁን ቆዩ። እንደምታዩት እንግዲህ መኪናችንን አሁን ጉልበት እየፈተነው ይገኛል። እስካሁን ከነበሩት ዳገቶች በሙሉ ትልቁና ዋነኛው የሚባለው ዳገት ይሄ ነው። እዚህ ቦታ ላይ ያለውን ጉዞ እንግዲህ እያማጠ ማለት ይቻላል። በጣም በከባድ ማርሽ ነው እየሄደ ያለው። ድምፁን ስትሰሙት በጣም ታዝናላችሁ። መኪናው እንዴት እያማጠ እንደሚወጣ። ጉዞው አሁንም እንደቀጠለ ነው። እግዚአብሔር አምላክ እንግዲህ እስካሁን እየጠበቀን እየደገፈን ይገኛል። ሾፌሩ እንደሚነግረን ከሆነ ከዚህ በኋላ ያለውን ዳገት መውጣት አቅቶታል። ታኮ አድርጉልኝ እያለ ነው። ሰው እንዲወርድ አድርጓል። አሁን ሰው ወርዶ ረጅም ዳገት በእግሩ እየሄደ ነው። መኪናችን ግን እኔ ውስጥ ነው ያለሁትና መውጣት አልቻለም። እንደገና ወደኋላ የመጣውን ሁሉ ተንደርድሮ ወደኋላ እንዲመለስና ከኋላ በጣም በኃይል ተንደርድሮ ለመውጣት ጥረት እያደረገ ነው የሚገኘው። በአሁኑ ሰዓት ወደኋላ እየተንሸራተተ ነው። አብሯችን ተጓዥ የነበሩት ሁሉ ወርደው በእግራቸው እየሄዱ ይገኛሉ። እግዚአብሔር አምላክ እንግዲህ ይሄንን ሁሉ መከራ ተጋፍጠን ወተን ዓላማችንን አሳክተን የምንመለስ ያድርገን። አሁን እግዚአብሔር አምላክ ወዶና ፈቅዶ ሜዳው ላይ ወተናል።
አሁን የቀሩትም ወገኖቻችን ይሳፈራሉ። ከዚህ በኋላ ጉዟችን በተቃና መንገድ ይቀጥላል ብዬ ነው የማስበው። አብራችሁን ቆዩ። አሁንም ተገኘ መስቀሉ እኛም በመስቀል እንመካለን። እግዚአብሔር ጥበብ መቼ እናፍራለን። ሞኝነት እንኳን ቢሆን ላለም አይለጸወነ ለዘላለም። እሰይ እልል በሉ ተገኘ መስቀሉ ተገኘ መስቀሉ ግድግዳው ፈርሷል የልዩነቱ ምድርና ሰማይ ሆኑ እንደ ጥንቱ። ነፍስና ሥጋ በእርሱ ታርቀዋል። ሕዝብና አሕዛብ ወንድም ሆነዋል። እሰይ እልል በሉ ተገኘ መስቀሉ እሰይ እልል በሉ ተገኘ መስቀሉ። ፈቃድና ቸርነት ከሜዳው ደርሰን አሁን ከምሽቱ 2 ሰዓት ሆኗል። መዳረሻችን ከሆነው ደብረ ጽዮን አቡነ ሙሴ ጸሊም ገዳም ልንደርስ ጥቂት ደቂቃዎች ናቸው የሚቀሩን። ስለዚህ ማጠቃለያውን ሐሳብ ነው ማቀርብላችሁ። ከገዳሙ እንደደረስን የገዳሙ አበምኔት ተቀብለውን በአባቶች መነኮሳት ውድ ቤተሰቦቼ እንግዲህ ከገዳሙ እንደደረስን የገዳሙ አበምኔት ተቀብለውን በአባቶች መነኮሳት ገዳም ስርዓት መሰረት እግራችንን በመነኮሳቱ ለመታጠብ ችለናል። በመጨረሻም ወደ ግብር ቤት በመሄድ በገዳሙ የዘጋጀው እንጀራና ዳቤ ቀርቦልን በአባቶች ጸሎት ከተባረከ በኋላ ተመግበን ስናበቃ ጸሎትና ቡራኬ ገበታው ከፍ ብሎ በመቀጠል የገዳሙ ገጽታ ሊያስገነዝብ የሚችል አጭር ግን ጥልቅ ሐሳብ ያለው ቪዲዮ ተከፍቶ ተመልክተን እንዳለቀ ለቁመተ ሥጋ ምግብ እንደተመገብን ሁሉ ለነፍስ የሚሆነውን ምግብ ቅዱስ ቃል በአባቶች መነኮሳት እንደ ጅረት በሚፈስ አነጋገር ቃላቶቹን እያፈለቁ በጆሮአችን እያንቆረቆሩ ለነፍሳችን ሐሴትና ድህነት እንድናገኝ ሥጋችንም በእግዚአብሔር ቃል እንዲረሰርስ ተደርገን ጊዜው በጣም የመሸና 4 ሰዓት አካባቢ ስለነበረ የሚያንቀላፋም አልታጣም ነበር። በመጨረሻም የዕለቱ መርሐ ግብር ተጠናቆ በጸሎት እንደተከፈተ ሁሉ በጸሎት ተዘግቶ ወደ ዘጋጀልን ማረፊያ እንድንሄድ ተገልጾልን ዕቃችንን ከመኪና አወራርደን በመሸከም እንደየፍላጎታችን ቦታዎች እያመቻቸን ማረፍ ስንችል አቅም ያላቸው የዕለቱን ጸሎት ማድረስ ችለዋል። ዕለቱ ጸሎት ማድረስ የቻሉ ሲሆን ሌሎቻችን የደገምንም ደግሞ በየተነጠፈልን ቦታ ከንበልድ እያልን መተኛት ችለናል። የዕለቱ ማስታወሻ እንዲህ አስቃኝቻችኋለሁ። እግዚአብሔር አምላክ ወዶና ፈቅዶ ለዚህ ቦታ ስላደረሰን ክብሩን እሱ ይውሰደው። የሰናፍጭ ቅንጣት ያክል እምነት ቢኖራችሁ ይህን ተራራ ከዚህ ቦታ ተነስና ሂድ ብትሉት ይሆናል እንዳለ ቅዱስ ቃሉ ይህን አስቸጋሪ መንገድ ሁሉ ተቀብል ወጥተነው ለዚህ ቅዱስ ቦታ ስለደረሰን እግዚአብሔር ምስጋና ይገባዋል። ቸርነቱ ሁሉ ታክሎበት ለዚህ ስለበቃን እናመሰግነዋለን። ማመስገን እንጂ ምን እናደርጋለን? እግዚአብሔር አምላክ ለዚህ ስላደረሰን እሱ ክብሩን ይውሰደው። ደህና ደሩ። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ተገኘ መስቀሉ እኛም በመስቀል እንመካለን። እግዚአብሔር ጥበብ መቼ እናፍራለን። ሞኝነት እንኳን ቢሆን ላለም አይለጸወነ ለዘላለም። እሰይ እልል በሉ ተገኘ መስቀሉ